አሌክሳንደር አይዛክ በፕሪሚየር ሊጉ ሶስተኛ ከዓለም ደግሞ አምስተኛ ቀዳሚ የሆነ ምርጥ አጥቂ ነው። እዚህ ላይ መከራከር በፍጹም አይቻልም። ለእግር ኳስ ፍጹም የሆነ አጥቂ ብታስቡ መጀመሪያ የሚመጣላችሁ አሌክሳንደር አይዛክ ነው። እሱ ሁሉም ነገር ስላለው ማለት ነው። በዚህ ፍጥነት ይህ ሰው እንደመጨረሻው እንዴት ሊሆን ይችላል? ምንስ ልትገምቱ ትችላላችሁ? እስቲ ስለ አሌክሳንደር አይዛክ ማንም ሰው ስለማያውቀው አስፈሪ እውነታ እንነጋገር። አይዛክ በስዊድን ስቶክሆልም ከተማ ከኤርትራውያን ወላጆቹ ተወልዶ ስራውን የጀመረው በ6 ዓመቱ አይክ በተባለ ክለብ ሲሆን እዚያም ለዓመታት ቆይቶ ወደ ወጣትነት ደረጃ እያደገ ሲመጣ በ16 ዓመቱ የመጀመሪያውን የቡድን ጨዋታውን አድርጓል። ይህም ጨዋታ በስዊድን ሊግ ታሪክ ትንሹ ጎል አስቆጣሪም አድርጎታል። ክለቡም ይህንን አይቶ ወዲያው ፕሮፌሽናል ኮንትራት ያቀረበለት ሲሆን መጀመሪያም ቡድኑ እንቅስቃሴ ላይ የበለጠ መሳተፍም ጀምሯል። አይዛክ ከታላቁ ዝላታን ኢቫኖቪች ጋር ሲወዳደር ገና 17 ዓመቱ ነበር። ደጋፊዎችና የቡድን አጋሮቹ አዲሱ ዝላታን ይሉታል። እርግጥ እነዚህ ሁለቱ ረጅምና ቴክኒካል አጥቂዎች ናቸው፣ ግን ያ ንጽጽር የመጣው አንድ ዜግነት ስላላቸው ብቻ ነው። በእውነቱ አይዛክ እንደ ዝላታን ያለ የበለጠ የተለየ የእግር ኳስ ታላቅ ነው። ሪያል ማድሪድም እሱን ማስፈረም ፈልጎ ቢሆንም ውድቅ አድርጎታል። ወጣት ተጫዋቾችን በማሰልጠን ሁሌም የሚታወቀው ቦሩሲያ ዶርትሙንድ 9 ሚሊዮን ዩሮ ገንዘብ ከፍሎት በ2017 ወደ ጀርመን አምጥቶታል። ይህም በወቅቱ ከስዊድን ሊግ ለአንድ ተጫዋች የተከፈለው ከፍተኛ ገንዘብ ነበር፣ ገና በ17 ዓመቱ። ያበደ ነው አይደል? ነገር ግን አይዛክ ከዶርትሙንድ ጋር እንዳሰበው አልሄደለትም። በ2018 እና 19 የውድድር ዘመን በሊጉ አንድም ተሳትፎ አላደረገም። ስለዚህ በጃንዋሪ 2019 ዊሊያም ሰከንድ በውሰት በኔዘርላንድ ሜዳ ላይ በጥሩ ብቃት ተጫውቷል። በየካቲት ወር በኬንቪቢ ዋንጫ የግማሽ ፍጻሜ ጨዋታ ላይ ግብ አስቆጥሮ በ14 ዓመታት ውስጥ ለመጀመሪያ ጊዜ ወደ ፍጻሜው እንዲደርሱ ረድቷቸው በኤርዲቪዝ ታሪክ ሃትሪክ የሰራ የመጀመሪያው ተጫዋችም ሆነ። በመጀመሪያው 12 የኤርዲቪዝ ጨዋታ ላይ 12 ጎሎችን ያስቆጠረ ኔዘርላንዳዊ ያልሆነ የመጀመሪያውም ተጫዋች ነው። ይህም በአጭር ጊዜ ውስጥ በዛው ክረምት ወደ ስፔን ሊዘዋወር ያስቻለ ሲሆን ሪያል ሶሲዳድ የ19 ዓመቱን ልጅ የ5 ዓመቱን ማስፈረምም ችሏል። እሱ የመጀመሪያው ውድድር ዘመን በላሊጋው አይዛክ የተሰለፈው 14 ጨዋታዎችን ብቻ ሲሆን 10 ግቦችንም በማስቆጠር አጠናቋል። ኮፓ ዴል ሬይ በ6 ጨዋታዎች 9 ጎሎችን በማበርከት ሶሲዳድ ዋንጫ እንዲያነሳ ምክንያትም ሆኗል። ምንም እንኳን በጣም ወጣት ቢሆንም ቀድሞውኑ ትክክለኛ ትልቅ የእግር ኳስ ተጫዋች መሆኑን እያሳየም ነበር። በስፔን በአንደኛው ውድድር ዘመን ባስክ ደርቢ ከአትሌቲክስ ጋር ባደረገው ጨዋታ አሸናፊውን ግብ ሲያስቆጥርና አሲስት ሲያደርግም ተስተውሏል። ላሊጋው ባርሴሎና ላይም ግብ አስቆጥሮ ሪያል ማድሪድ ላይ የኮፓ ዴል ሬይ ሩብ ፍጻሜ ላይ አሲስት በማድረግና ግብ በማስቆጠር ችሎታውንም አስመስክሯል። በሚቀጥሉት የውድድር ዘመንም የበለጠ የተሻለም እየሆነም መጥቷል። በየካቲትም 2021 በ6 ጨዋታዎች 9 ጎሎችን በማስቆጠር በሚገርም ፍጥነት እያደገ የሄደ ሲሆን ላሊጋው በ17 ጎሎችና በ2 አሲስቶች የተጠናቀቀው የውድድር ዘመን ይህንን አመላካች ነው። በስፔን ላይም ጥሩ የውድድር ዘመን ካለፈ በኋላ ኒውካስትል የተጫዋች እንደሚያስፈልጋቸውም ተረድተዋል። በ2022 በ63 ሚሊዮን ፓውንድ የክለቦችን ሪከርድ በመስበር ወደ ፕሪሚየር ሊጉም አምጥተውታል። አስቡት ራሱን እንዴት ለሀገሩ እንዳስተዋወቀ። በሊቨርፑል ላይ ባደረገው የመጀመሪያው ጨዋታ ድንቅ ጎል በማስቆጠር በመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታዎች 2 ጎሎችን አስቆጥሯል። ነገር ግን በጭኑ ላይ ጉዳት አጋጥሞት እስከ አዲሱ ዓመት ድረስ ከሜዳው እንዲርቅ አድርጎታል። በመጀመሪያውም የመልስ ጨዋታ ተቀይሮ በመግባት ፉልሃም ላይ ድንቅ ጎልም አስቆጥሯል። በዚያ የውድድር ዘመን በጉዳት ምክንያት አይዛክ የተሰለፈው 17 የፕሪሚየር ሊግ ጨዋታዎችን ብቻ ቢሆንም በሊጉ በ10 ጎልና 2 አሲስት በማድረግ ማክፒዎች ከሁለት 10 ዓመታት በኋላ ለመጀመሪያ ጊዜ በሻምፒዮን ሊግ እንዲሳተፉም አግዟል። ብዙ ጥረቶች ቢታዩም ነገር ግን ጎልቶ የወጣው አንድ ጨዋታ ነበር። ኤቨርተን ጋር ባደረገው ጨዋታ ከመሃል ሜዳ ኳሱን ወደፊት ይዞ በመገስገስ የኤቨርተንን 3 ተከላካዮች በግርማ ሞገስ አልፎ ያዕቆብ መርፊን አሲስት በማድረግ ግብ እንዲቆጠርም አድርጓል። ይህ ብቃቱም አስማታዊ ይመስል ነበር። ብዙዎች ስለ አይዛክ አስፈሪነት ማስተዋል የጀመሩት በዚህን ጊዜ ነበር። ትክክለኛውን ቲዮሪ ሄነሪ ሬጅንን በእውነት የተመለከትን ይሆናል። ረጅም፣ ቴክኒካል፣ ጎበዝ የሆነ ሮጥ የሚችል ማንጠባጠብ፣ ማለፍ፣ ጨዋታውን በብልሃት ማንበብ፣ በክንፍ ወይም በመሃል ላይ መጫወት የሚችል ድንቅ ተጫዋች ከመሆኑም በላይ ጎሎችን የሚያስቆጥረውም ለደስታውም ነው። በፕሪሚየር ሊጉ ክለብ 14 ቁጥር ማሊያ መልበሱ በእውነቱ ቲዮሪ ሄነሪን እንደገና መወለድንም ይናገራል። አድናቂዎች፣ ተመራማሪዎች፣ የኒውካስል ስራ አስኪያጅ ኤዲ ሃው እንኳን ሁሉም በአይዛክ እና በሄነሪ መካከል ስላለው የማይታወቅ ተመሳሳይነት ይናገሩ ነበር። አቋማቸው፣ ፍጥነታቸው፣ ቁመታቸው፣ ብቃታቸውም ሁሉ ይመሳሰል ነበር። ይሁን እንጂ ግቡ ገና አልደረሰም በማለት ወርቃማውን ጫማ ለማግኘት በይበልጥ መታገል እንደሚያስፈልገውም ይናገራሉ። አይዛክ ከምን ጊዜውም በላይ ጫማውን አጥብቆ ወደ 2023 እና 24 የውድድር ዘመን በትልልቅ ጨዋታዎች 2 ከአስቶን ቪላ፣ 2 ከቼልሲ፣ 2 ከስፐርስ፣ 2 ከማን ሲቲ፣ 1 ከሊቨርፑል እና 1 ከፒኤስጂ በቻምፒዮንስ ሊግ ግብ ለማስቆጠር ወደ ሜዳው በመግባት ጎሎችን በማስቆጠር ጎል የማግባት ረሃቡንም አስታግሷል። መጨረሻም 21 የፕሪሚየር ሊግ ግቦችን ያስቆጠረ ሲሆን በዚያ ውድድር ዘመን 8 ጨዋታዎች ቢያበልጡትም የወርቃማው ጫማ ውድድር ከኤርሊንግ ሃላንድ እና ከኮል ፓልመር ቀጥሎ ተቀምጧል። በአንድ የፕሪሚየር ሊግ ጨዋታ ስዊድናዊ ዝላታን ይዞት የነበረውን የጎል ሪከርድም መስበርም ችሏል። በዚህ ጊዜ ወደ አርሰናል ለመግባት እጅጉን ተቃርቧል። ይህም በከዋክብት ላይ ስሙን የተጻፈ ያህል እንዲሰማውም አድርጎታል። በጣም ብዙ መመሳሰሎች ቢኖሩም በዝውውሩ ግን አርሰናል
አርሰናል ሊቀበለው አልፈለገም ነበር። ያ ለአይዛክ ምንም ለውጥ አላመጣም። የ2023 እና 24ን እንደጨረሰ ሁሉ 2025 ሲዝንንም ጀምሯል። በትልልቅ ጨዋታዎች ላይ ጎል ማስቆጠርና መታየቱንም ቀጥሏል። በስፐርስ በቼልሲና በአርሰናል ላይ 2 ጊዜ አስቆጥሯል። ቀጥሎም በዩናይትድ በአስቶን ቪላና ከሜዳው ውጪ በሊቨርፑል ላይ ፍጹም ባንደር አስቆጥሯል። በ21 ዓመታት ውስጥ የፕሪሚየር ሊግ ትሪብል ያስቆጠረ አንደኛው ስዊድናዊ በኢፕስዊች ላይ ሃትሪክ ሰርቷል። ከነዚህ ጎሎች ውስጥ የመጀመሪያው የተገኘው ከተጀመረ 26 ሰከንድ ባነሰ ጊዜ ውስጥ ሲሆን ይህም በፕሪሚየር ሊጉ ታሪክ በኒውካስል ጨዋታዎች የተቆጠረው ፈጣን ጎል ነው። ይህ ሁሉ የታህሳስ 2024 የፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትም አስገኝቶለታል። ጥር 4 ቀን በስፐርስ ላይ ያስቆጠረው ጎል ለ8 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ጎል እንዲያስቆጥርም አስችሎታል። በተጨማሪ 4 ጨዋታ ጎል ማስቆጠሩን ቢቀጥል የፕሪሚየር ሊጉን ሪከርድ የግሉ ያደርገዋል። እንዲሁም ሳላህና ሃላንድን በመከተል ለፕሪሚየር ሊጉ የጎልደን ጫማ ውድድርም ተቀምጧል። ይህንን የውድድር ዘመን በግልና በቡድን ሽልማቶችን ማግኘት የቻለ ሲሆን እያሳለፈ ያለውን የውድድር ዘመን ስንመለከት እነዚህ መመሳሰሎች እንደገና መምጣታቸው የሚያስደንቅ አይመስልም። የአርሰናል ደጋፊዎች ስዊድናዊውን አጥቂ በማንኛውም ዋጋ እንዲያስፈርሙት በክለባቸው ላይ ጫና እያሳደሩ ይገኛሉ። በ2024 ሄንሪ እንዲያሸንፉ ከረዳቸው እሱም በድጋሚ እንዲያሸንፉና ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ እንዲያነሱ ያግዛል ብለው ያስባሉ። ግን በዚህ ውስጥ ብቻቸውን አይደሉም። የሄንሪ የቀድሞ ክለቦች ኤፍሲ ባርሴሎናም በጣም ፍላጎት ያለው ይመስላል። ባርሴሎና ቴክኒካል ተሰጥኦ ያላቸው አጥቂዎች እንዳሉት የሚታወቅ ክለብ በመሆኑ አይዛክ ወደ ክለቡ ለመቀላቀልም ይስማማል። አብዛኛው ደጋፊም በካታሎኒያ ውስጥ እሱን እንደሚፈልጉት ግልጽ ነው። እስቲ አይዛክ በዚህ ጊዜ የት ይገባል ብላችሁ ታስባላችሁ? በምን ያክልስ የሚሸጥ ይመስላችኋል? አስተያየታችሁን በኮሜንት ሴክሽን ላይ ያሳውቁን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም እንደዚህ አይነት አስደናቂ ይዘቶች በጭራሽ እንዳያመልጣችሁ የደውል ምልክቱን ይጫኑ።